ለ8 ዓመታት ያህል ልጁ ጆሮን ይነካካ ነበር። ሁሉም ዶክተሮችም የሚሉት ተመሳሳይ ነገር ነበር። ምንም ማድረግ የምንችለው ነገር አይደለም። አባቱ ሚሊዮኖችን ለሕክምናው አፈሰሰ። በመላው ዓለም ላይ እየዞረም በድጋሚ እንዲመረምሩት ባለሙያዎችን ለመነ። ሁሉም ትከሻቸውን ደንታ በማይሰጣቸው ሁኔታ ነበር የነቀነቁት። በኋላ አንድ የቤት ሰራተኛ ማንም ልብ ያላለውን ነገር በልጁ ጆሮ ውስጥ ልብ አለች። በልጁ ጆሮ ውስጥ ያገኘችው ነገር መናገር እስኪያቅታችሁ ድረስ ያስደነግጣችኋል። ኦሊቨር ሃርት ቢሊኒየር ነው። የግል ጀቶች፣ ቅንጡ መኖሪያ ቤቶች፣ ብዙ ሰዎች በ10 የዕድሜ ዘመናቸው እንኳን ላያዩት የሚችሉትን ያህል በርካታ ገንዘብ ያለው ቱጃር ሰው ነው። ግን ልጁ ሾን የተወለደው መስማት የተሳነው ሆኖ ነው። 8 ዓመቱ ሲሆን ድምፅ ሰምቶ አያውቅም። ኦሊቨር ልጁን ለማዳን ያልሞከረው ነገር ያላየው ዶክተር የለም። ጆን ሆፕኪንስ ሆስፒታል፣ ስዊዘርላንድ የቶኪዮ ስፔሻሊስቶች በሰዓት በሺዎች ዶላር የሚያስከፍሉ ባለሙያዎች ጋር ይዞት ሄዷል። ቴስቶች፣ ስካኖች፣ የተለያዩ ደንባዊ ሕክምናዎችን ቢያደርግም ሁሉም ያሉት ተመሳሳይ ነገር ነው። ሊቀለበስ የማይችል ስለሆነ አምነህ ተቀበል ነው። ነገር ግን ኦሊቨር ሊቀበለው አልቻለም። ምክንያቱም የቀረው ሾን ብቻ ስለሆነ። ሚስቱ እርሱን ስትወልድ ነበር የሞተችው። ስለዚህ ኦሊቨር መድኃኒት መፈለጉን፣ ገንዘብ ማውጣቱን፣ መልስ እንዲሰጠው ፈጣሪውን መለመኑን አቁሞ አያውቅም። ያወቀው ነገር ግን የሚፈልገው መልስ የመጣው ከሆስፒታል ሳይሆን ወለሉን እንድታጸዳለት ከቀጠራት የቤት ሰራተኛ እንደሚሆን ነበር። ቪክቶሪያ የቤት ሰራተኛ ናት። ዕድሜዋም 27 ነው። ዲግሪም ሆነ ሌላ የትምህርት ወረቀት የላትም። የአያቷን የማገገሚያ ቤት ክፍያ ለመክፈል የምትሞክር ተራ ሴት ናት። ነገር ግን ስለ ሾን አንድ ነገር ልብ ብላለች። እያንዳንዱ የዘርፉ ባለሙያዎች የሳቱትን አንድ ነገር። በጆሮው ውስጥ አንዳች ነገር ነበረው፣ ጥቁር ነገር። እናም አንድ ቀን ማታ ኦሊቨር ከቤት ርቆ ባለበት ጊዜ የልጁን ሕይወት የሚታደግ ወይም የራሷን ሕይወት የሚያጠፋ አንድ ውሳኔ ታሳልፋለች። ቀጥሎ ምን ተፈጠረ? ራሳችሁ እስከ መጨረሻው እንድታዩት ፈልጋለሁ። ነገር ግን ከመቀጠላችን በፊት ሰብስክራይብ አድርጉን፣ ቪዲዮውንም ላይክ አድርጉ። እናም ከየትኛው የዓለም ክፍል ሆናችሁ እየተመለከታችሁን እንደሆነ በኮሜንት ላይ ጻፉልን። እንቀጥል። የሃርት ህንፃ በከነክቲከት በሚገኝ 40 ኤከር ወይም 4000 ካሬ ስፋት ባለው መሬት ላይ ያረፈ ቅንጡ የመኖሪያ ቤት ህንፃ ነው። ከውጭ ሲያዩት ህልም ነው የሚመስለው። በፀሐይ ብርሃን የሚያብረቀርቁ መስኮቶች፣ የጆርጂያን አምዶች፣ እንከን የለሽ ተደርገው የተከረከሙ የአትክልት ስፍራዎች ሁሉ አሉት። ነገር ግን ውስጡ በዝምታ የተዋጠ ነው። ሰላማዊ አይነት ወይም እረፍት የመሰለ አይነት ስሜት የሚያሳድር ዝምታ ግን አይደለም። ይህ ጸጥታ ከባድ፣ ወፍራም፣ ልክ የሆነ ነገር ሞቶ ገና እንዳልተቀበረ አይነት ያለ ዝምታ ነው። የቤት አሽከሮች ሳይነጋገሩ እየተላለፉ በዝምታ ተውጠው ነው የሚንቀሳቀሱት። የእግር ኮቴያቸውም በጣም ለስለስ ያለ ጥንቃቄ የታከለበት ነው። ሚስተር ሃርት ነገሮች ጸጥ ሲሉ እንደሚወድ በቶሎ ነው የተማሩት። በዛ ቤት ውስጥ የሚጫወት ሙዚቃ የለም፣ ቴሌቪዥን የለም፣ ግንቦቹ ላይ እየጠቃ የሚመለስ የሳቅ ድምፅም የለም። ዝምታ ብቻ፣ ጸጥታ። በእርዛ ጸጥታ ውስጥ አንድ አባት እየሰመጠ ነበረ። ኦሊቨር ሃርት ብዙውን የምሽት ጊዜውን የሚያሳልፈው የጥናት ክፍል ውስጥ ተቀምጦ ከቤት ማሞቂያ ምድጃው በላይ የተሰቀለው ፎቶ ላይ አፍጥጦ ነው። በፎቶው ላይ በዘይት ቅብ የቁም ስዕሉ ላይ ባለቤቱ ካትሪን ፈገግ ብላ ትታያለች። አይኖቿ ብሩህና ሕይወት የዘራባቸው መስለው ይታያሉ። ከእርሷ አጠገብ እርሱ ይበልጥ ወጣት በነበረበት ጊዜ ያለው ፎቶ አለ። በተስፋ የተሞላ ሙሉ ሆኖ ቆሞ ይታያል። በመሃላቸው ሾን አለ። በእጅ ቅብ ስዕሉ ላይ በ3 ዓመቱ የተሳለው ስዕል ነው። ልጁ በፍጹም የእናቱን ስም መስማት እንደማይችል ኦሊቨር ከመረዳቱ በፊት ካትሪን ሾን በተወለደ ዕለት ነበር የሞተችው። ተጨማሪ በሽታ በማለት ነበር ዶክተሮች የሞቷን መንስኤ የጠሩት። ብዙ ደም መፍሰስና ብዙ ጊዜ አለመኖር። የህይወት ብርሃን ከዓይኖቿ ላይ ሲጠፋ ኦሊቨር እጇን ይዞ ነበረ። የሆነ ነገር ልትነግረው እየሞከረች ነበረ። ከንፈሯ ቢንቀሳቀሱም ድምፅ ግን ከአንደበቷ አልወጣም። ልክ እንደ ልጃቸው። ኦሊቨር ለራሱ ይቅርታ አድርጎ አያውቅም። በተለየ ሆስፒታል ቢመርጥ ኖሮ፣ የተሻለ እንክብካቤን ቢጠይቅና ቢፈልግ ኖሮ፣ ይበልጥ ትኩረት ሰጥቶ ነገሩን ቢከታተል ኖሮ ምናልባት ይህን ጊዜ አብራው በሆነች ነበር። ምናልባትም ሾንም አሁን ካለበት ሁኔታ በተለየ ሁኔታ ውስጥ በሆነ ነበር። ጸጸቱ ሊያነሳው እንዳልቻለው ድንጋይ ደረቱ ላይ ተቀምጦበታል። ስለዚህ እንዴት ማድረግ እንዳለበት የሚያውቀውን ብቸኛ ነገር አደረገ። ገንዘብ ማውጣት። በሚሊዮን የሚቆጠሩ ዶላሮችን በምድር ላይ ያሉ የተባሉ የሕክምና ዓለም ጠበብቶች ላይ ሁሉ አፈሰሰ። ውቅያኖሶችን አቋርጦ በረረ። ብዙዎች በወር ሊያገኙ ከሚችሉት ገንዘብ በላይ ለአንድ ምሽት በሚያስከፍሉ ሆቴሎች ውስጥ እያደረ ተሯሯጠ። ያገኛቸው ዶክተሮች ሁሉ ግን ያሉት ተመሳሳይ ነገር ነው። የልጅህ መስማት አለመቻል አብሮት የተወለደ ነው። ምንም ማድረግ የምንችለው ነገር የለም።
ይህንን መቀበል አለብህ። መቀበል? እንዴት የልጁን በዝምታ ለዘላለሙ መኖር አምኖ ይቀበል? እንዴት አድርጎ አባቱ አዝናለሁ እናትህ እዚህ የለችም ብሎ ሲነግረው የሾንን አለመስማት አምኖ ይቀበል? በዚህም ኦሊቨር ፍለጋውን ቀጠለ። ቼክ መጻፉን ቀጠለ። የሆነ ቦታ የሆነ ሰው መልስ ይኖረዋል ብሎ ተስፋ ማድረጉን ቀጠለ። ነገር ግን ይህ የሚፈልገው መልስ ከባለሙያዎች እንደማይመጣ አልተገነዘበም ነበር። ይልቁንም 2 ጊዜ እንኳን ለማየት አስቧት ከማያውቀው ሰው ዘንድ ነበር የመጣው። በልቧ ካለው እምነትና መክፈል ካልቻለቻቸው ወጮቿ ውጭ ምንም ነገር ሳትይዝ በፊት በሩ ከምትገባ ሴት ዘንድ ነበር መልሶ የተገኘው። ስሟ ቪክቶሪያ ይባላል። ሁሉንም ነገር ደግሞ ልትቀይረው ነው። ቪክቶሪያ ዳየር በወርሃ ጥቅምት ማክሰኞ ዕለት ጠዋት ነበር ቤቱ የደረሰችው። ሰማዩ ግራጫ ቀለም ነበረው። ሁሉም ነገር ከሚገባው በላይ ክብድ ያለ እንዲመስል የሚያደርገውን አይነት ግራጫ ቀለም ይዟል። በሃርት ርስት በሆነው ትልቅ ህንፃ በር ጋር ደርሳ ቆመች። በሁለቱም እጆቿ ሻንጣዋን አጥብቃ ይዛለች። አተነፋፈሷን ለማረጋጋት እየሞከረች ይህ ነው የመጨረሻ ዕድሏ። በኒውዮርክ አያቷ በማገገሚያ ቤት አልጋ ላይ ተኝታለች። ወጮቿን በቪክቶሪያ የማዕድ ቤት ጠረጴዛ ላይ ተቆልሏል። 3 ወር ዘግይተሻል ነው የሚለው የተላከላት ደብዳቤ። ገንዘቡን ካልከፈለች አያቷን ወደ መንግስት ተቋም ያዘዋውሯታል። ሰዎች ገብተው የሚረሱበት አይነት ቦታ፣ እጅህን የሚይዝህ ሰው የሌለበት ቦታ፣ ከስም ይልቅ ቁጥር ወደምትሆንበት ስፍራ። ቪክቶሪያ ይህ እንዲሆን ልትፈቅድ አትችልም። አያቷ ወላጆቿ በመኪና አደጋ ከሞቱ በኋላ ተቀብላ ያሳደገቻት ናት። በዛ ጊዜ ቪክቶሪያ 11 ዓመቷ ነበር። የሚበላ በሌለ ጊዜ የመገበቻት ናት። ሕይወት የማይወጡት ተራራ በሆነበት ጊዜ የጸለየችላት ሴት ናት። ያቺ ሴት ከቀዝቃዛ ክፍል የተሻለ ቦታ ይገባታል። ደንታ የሌላቸው እንግዶች ከሚሰጧት እንክብካቤ የተሻለ እንክብካቤ የምታገኝበት ቦታ መሆን ይገባታል። በዚህም ቪክቶሪያ ይህንን ሥራ ተቀበለች። በቢሊኒየር መኖሪያ ሕንፃው ሰራተኛ ሆና ለመስራት ወሰነች። ስለ አብለጭላጭ ቀሚሶች፣ ስለ ሀብታም ቤተሰቦች ደንታ የላትም። የምትፈልገው የሚከፍሏትን ገንዘብ ብቻ ነው። የቤቱ ዋና ተቆጣጣሪ ሰራተኛ የሆነችው ወይዘሮ ፓተርሰን በሩ ላይ ተገናኘቻት። ኮስታራ ፊት፣ ስለ አይኖች፣ ሁሉንም ነገሮች ልብ የምትልና ምንም ነገርን ይቅርታ የማታደርግ አይነት ሴት ናት። አንቺ ነሽ ቪክቶሪያ? አሁን እመቤት። ታጸጃለሽ፣ ጸጥ ትያለሽ፣ መናገር የምትፈልጊውንም ነገር ለራስሽ ትይሻለሽ። ሚስተር ሃርት ረብሻ አይፈልግም፣ በተለይ በልጁ ዙሪያ። ቪክቶሪያ ራሷን ነቀነቀች። ይገባኛል። ይገባሻል እንዴ? ምክንያቱም ከአንቺ በፊት የነበረችዋ ልጅ አልገባትም ነበር። ከልጁ ጋር ለመወዳጀት ሞከረች። ልትረዳው የምትችል መስሏት በሳምንት ጊዜ ውስጥ ነው የተባረረችው። ቪክቶሪያ ምራቋን ዋጠች። እኔ ለመስራት ብቻ ነው የመጣሁት እመቤት። ወይዘሮ ፓተርሰን ለረጅም ቅጽበት አመነታች። ከዛም ራሷን ነቀነቀችና ጥሩ ተከተይኝ። በህንፃው ውስጥ ማለፍ ሲጀምሩ ቪክቶሪያ አይኖቿን አዝቅዝቃ ወደታች ነበር የምትመለከተው። ግን ነገሮችን ልብ ማለቷን ማቆም አልቻለችም። ዝምታውን፣ ጸጥታውን፣ ህይወት ያለው ይመስል ክብድ ውፍር ያለ ነበር። ሌሎቹ የቤት ሰራተኞች ሳይነጋገሩ የሚያልፉበት መንገድ፣ ፈገግታ ሳይሰጣጡ የሚሄዱበት መንገድ፣ አየሩ ላይ የተንጣለለው ከባድ ውጥረት ልክ እንደማይነሳ ጉም ሆኖ ይሰማ ነበር። ከዛ አየችው። በእብነ በረድ የተሰራው ደረጃ ላይ አንድ ትንሽ ልጅ መጫወቻ መኪናዎቹን በመስመር እያዘጋጃቸው ነበር። ቀና ብሎ ማንንም አልተመለከተም። ነገር ግን የቪክቶሪያን ትኩረት የሳበው ሌላ ነገር ነበር። ቀኝ ጆሮውን ለአፍታ ያህል የሚነካበት መንገድ፣ ልክ የለመደበት ይመስል በየመሃሉ ይነካከዋል። በሚነካው ጊዜም ፊቱ ሽምቅቅ ይላል። የቪክቶሪያ ደረትም በውጥረት ግትርትር አለ። ከዚህ በፊት የዚህ አይነቱን መልክ አይተዋለች። ምንም አላለችም። ዝም ብላ መሄዷን ቀጠለች። ግን ልቧ ችላ ልትለው የማትችለውን ነገር አንሾካሾከላት። ትኩረት ስጪው በማለት ቀናቶች አለፉ። ቪክቶሪያ ወለሎቹን ታጸዳለች፣ መስኮቶቹን ትወለውላለች፣ አንሶላ ታጥፋለች፣ ጭንቅላቷንም ትደፋለች፣ ልክ ወይዘሮ ፓተርሰን እንደነገረቻት። ግን ሾንን መመልከቷን ትታ አታውቅም። ሁልጊዜ ጠዋት ስራዋ ተመሳሳይ ነበረ። ልጁ በፀሐይ መቀበያ ክፍል ውስጥ ብቻውን በሞዴል አውሮፕላኖችና በቁርጥራጭ ፐዝሎች ተከቦ ነበር የሚውለው። ዓለሙ ትንሽ የተገታና የተጠበቀ ነው። በዛ ማንም ሰው አይረብሸውም። ሌሎች ሰራተኞች አጠገቡ ድርሽ አይሉም። ከጭካኔያቸው በመነጨ ሳይሆን ይልቁንም በፍርሃታቸው የተነሳ ነው። ልክ ዝምታው ሊይዛቸው እንደሚችል አይነት ስሜት ያሳድርባቸዋል። አንዳንዶቹ ልጁ ተረግሟል በማለት ያንሾካሾካሉ። እንደተወለደ እናቱን ማጣቱ የመስማት ችሎታውን ነጥቆታል ይላሉ። አጉል እምነት ነው። ግን ቪክቶሪያ ሌላ የተለየ ነገር አይታ ነበር። በጣም ብቸኛ የሆነ
ከመስኮቱ አጠገብ ተቀምጦ ትንሽ እጆቹን ከመስታወቱ ጋር አጣብቆ ይዞ ያለ እርሱ የሚንቀሳቀስ ዓለምን እየተመለከተ ያለ ሕፃን አንዳንድ ጊዜ አባቱን የሚያይበትን መንገድ ታስተውላለች። ኦሊቨር ሳይቆም ጥሎት በሚሄድ ጊዜ ትንሽ ትከሻው እንዴት ዝቅ እንደምትል ልብ ብላለች። ጆሮውን እየደጋገመ የሚነካካበትን መንገድ አይታለች። በሚነካውም ጊዜ ፊቱ ሽምቅቅ ሲል ግን ማንም ልብ ያለው የለም። ምናልባትም ይህንን ልብ ማለት ካቆሙ ቆይተው ይሆናል። አንድ ቀን ከሰዓት ከፀሐይ ክፍሉ አጠገብ ካለው አዳራሽ ላይ አቧራዎችን ስታጸዳ ሾን ከአውሮፕላን ሞዴሎቹ ጋር ሲታገል አየችው። ትንሽ ጣቱ ለመገጣጠም አልቻለም ነበረ። ፊቱ ላይ ያለው ውጥረት ጨመረ። ከልጁ ጋር በተገናኘ ጣልቃ መግባት አይገባሽም በማለት ሚስስ ፓተርሰን ያስጠነቀቀቻት ቃል አእምሮዋ ውስጥ አስተጋባ። ነገር ግን ራሷን ከመግታቷ በፊት ቪክቶሪያ ተንበረከከችና ቀስ አድርጋ የአውሮፕላኑን ሞዴል ክንፍ ወስዳ አንዴውኑ አጋጠመችው። ሾን ላፍታ ያህል ቀና ብሎ ተመለከታት። ተፋጠጡ። ከዛም አንድ ነገር ተፈጠረ። በአፉ ላይ ትንሽ ፈገግታ ታየ። የቪክቶሪያም ልብ ስንጥቅ ብሎ ተከፈተ። ፈገግታውን መለሰችለት። እጇን አውለበለበችለት። እርሱም አውለበለበላት። የዛን ዕለት ማታ ቪክቶሪያ ተኝታ ስለዛ የእጅ ማውለብለብ ስታስብ አደረች። ትንሽ ነገር ቢሆንም ግን ሁሉም ነገር ነበር። በማግስቱ ጠዋት ሾን ሁሌ በሚቀመጥበት ደረጃ ላይ የሆነ ነገር አስቀመጠች። በወረቀት የተሰራ ወፍ፣ ቀለል ያለ ማዕድ ቤት ውስጥ ካገኘችው የወደቀ የወረቀት ቁራጭ ነበር የተሰራችው። ጠበቀች እንደሚወስደው ለማየት። ነገር ግን በማግስቱ ቀን ወፏ አልነበረችም። በቦታው አንድ ማስታወሻ ተቀምጧል። በሚንቀጠቀጥ የእጅ ጽሑፍ የተጻፈ 2 ቃል ተጽፎበታል። አመሰግናለሁ፣ ታንኪው የሚል። ቪክቶሪያ ማስታወሻውን ወደ ደረቷ አጥብቃ ያዘችውና አይኖቿን ጨፈነች። ከዛም በጸጥታ ውስጥ አንሾካሾከች። ጌታዬ ሆይ እባክህን ይህንን ልጅ እንድረዳው ፍቀድልኝ፣ መንገዱን አሳየኝ። አላወቀችውም፣ ግን ፈጣሪዋ መልሱን ሰጥቷት ነበረ። መልሱም ያላትን ነገር ሁሉ ሊያሳጣት ይችላል። ቀጥለው በመጡት ጥቂት ሳምንታቶች የሆነ ነገር ተለወጠ። ቪክቶሪያና ሾን የራሳቸው ቋንቋን አዳበሩ። ትንንሽ ነገሮች፣ ምስጢራዊ ነገሮችን ማውራት ጀመሩ። ከረሜላ ትታለት ትሄዳለች። እርሱም የአውሮፕላን ስዕል ትቶላት ይሄዳል። ምልክቶቹን ተማረች፣ መደበኛውን አይደለም። መምህራኖቹ ያስተማሩትን ሳይሆን ራሱ የፈጠራቸውን የግል የምልክት ቋንቋዎቹን ተማሩ። ደረቱን 2 ጊዜ የሚመታበት መንገድ ደስተኛ ነኝ ማለት ነው። ወደ ሰማይ ከጠቆመ ስለ ከዋክብቶቹ እያሰበ ነው ማለት ነው። ሁለቱን መዳፎቹን አንድ ላይ አጣብቆ ከያዘ ደህንነት ተሰምቶታል ማለት ነው። ቀስ በቀስም በእርሷ ዙሪያ ሲሆን ያንን የመጨረሻ መልእክቱን መጠቀም ጀመረ። ደህንነት ይሰማኛል የሚለውን። ቪክቶሪያም ይህንን ከምንም ነገር በላይ ወድዳ ያዘችው። ግን በዚህ ሁሉም ሰው ደስተኛ አልነበረም። አንድ ቀን ማታ ሚስስ ፓተርሰን ኩሽናው ጋር አስቆመቻት። ከልጁ ጋር አይቼሻለሁ። ቪክቶሪያ ሆዷ ሲገለባበት ተሰማት። እመቤት እረፊ ስትል ሚስስ ፓተርሰን ጮኸችባት። አስጠንቅቄሻለሁ፣ ሚስተር ሃርት ደንቦች አሉት። ሰራተኞች ወደ ሾን መቅረብ አይችሉም። ችግር ለመፍጠር እየሞከርኩ አይደለም፣ ብቸኛ ነው። እርሱ አንቺን አይመለከትሽም። ሚስስ ፓተርሰን የበለጠ ቀረበቻት። እዚህ የተቀጠርሽው ለማጽዳት ነው እንጂ የዛ ልጅ እናት ለመሆን አይደለም፣ ወይም ሊጠገን የማይችል ነገርን ለመጠገን አይደለም። ቪክቶሪያ ምላሷን ነከሰች። ሊጠገን የማይችል ነገርን መጠገን። ሁሉም ሰው የሚለው ይህንን ነው። በዚህ ልጅ በሚኖርበት ቤትም እንኳ ሁሉም ተስፋ ቆርጠዋል። በዚህ ነገር ጣልቃ እንደምትገቢ ሚስተር ሃርት ካወቀ አልቆልሻል። ምንም የሚያድንሽ ነገር የለም። ሁለተኛ እድልም አይኖርሽም። የሚስስ ፓተርሰን አይኖች ቀስቅሰዋል። አስቢበት ብላት ሄደች። የዛን ዕለት ምሽት ቪክቶሪያ አልጋዋ ላይ ተቀምጣ ግድግዳው ላይ አፍጥጣለች። ስለ አያቷ አሰበች፣ ስለ ወጮቿ፣ በጣም ስለሚያስፈልጓት ገንዘቦች፣ ስለ ሾን፣ ስለ ብቸኞቹ አይኖቹና ስለ ስቃዩ አሰበች። በጆሮ ውስጥ ስላየችው ጨለማ የመሰለ ጥቁር ነገር አሰበች። የወይዘሮ ፓተርሰንን ቃላቶች በጆሮዋ ውስጥ አቃጨሉ። ሊስተካከል የማይችል ነገርን ማስተካከል። ግን ሊስተካከል ቢችልስ? ሁሉም ሰው ተሳስቶ ቢሆንስ? ከዛም ጸለየች። ጌታዬ ሆይ ምን እንደማደርግ አላውቅም። ይህንን ሥራ ማጣት አልችልም፣ ግን ደግሞ ያየሁትንም ነገር ችላ ልለው አልችልም። በዝምታ ውስጥ ጠበቀች። በልቧ ውስጥ ጦርነት ጀምሮ ነበረ። ለመኖር በሚያስፈልጋት ነገር መሃልና ትክክል እንደሆነ በምታውቀው ነገር መሃል የተደረገ ጦርነት። ገና አልደረሰችበትም፣ ግን ጦርነቱ ሊቋጭ ደርሷል። ምክንያቱም በማግስቱ ጠዋት ሁሉም ነገር ይለወጣል። በማግስቱ ጠዋት ቪክቶሪያ ድምፁን ስትሰማ ኮሪደሩን እያጸዳች ነበረ። ዘፍ ቡፍ የሚል አይነት ድምፅ ሰማች። ከዛም ጸጥ አለ። አቆመች። ከዛ አዳመጠች። ሌላ የታፈነ ለቅሶ የመሰለ ድምፅ። ልቧ ዘለለች። ድምፁን ተከትላ ወደ አትክልት ስፍራው በር ሄደች።
በዛም ሾን የድንጋይ ወንበር ላይ ተቀምጧል። ሁለቱም እጆቹ የቀኝ ጆሮውን አጥብቀው ይዘዋል። ፊቱ ቅጭም ብሏል። እንባው በጉንጩ ላይ እየፈሰሰ ነበረ፣ ግን ካፉ የሚወጣ ድምፅ አልነበረም። ፍጹም ጸጥታ ውስጥ ሆኖ እያለቀሰ ነበረ። ቪክቶሪያ መጥረጊያውን ጥላ እየሮጠች እርሱ ወዳለበት ጋር ሄደች። ከፊት ለፊቱ ተንበረከከች። እጆቿ እየተንቀጠቀጡ ነው። ሾን ተመልከተኝ። አይኖቹን ገለጠ። ቀልተውና ረጥበው ነበረ፣ እናም በስቃይ ተሞልተው ነበረ። ጆሮህን ነው ስትል በምልክት ጠየቀችው። ጭንቅላቱን ነቀነቀላት። የበለጠ እንባው ፈሰሰ። ማየት እችላለሁ ስትል በምልክት ጠየቀችው። ቀስ ብዬ ነው፣ ቃል እገባልሃለሁ። አመነታ። ፊቱን ፍርሃት ወረረው። ከዛም ወደፊት አሰገገላት። ዕድሜ ልኩን የዶክተሮች ምርመራ ሰለባ የነበረው ይህ ልጅ አመናት። ቪክቶሪያ በግድ ምራቋን ዋጠች። ወደ ጠዋት ብርሃኑ ጭንቅላቱን ዘንበል አደረገችው። ከዛም ተመለከተችው። ያውና በጥልቀት ባለው የጆሮ ቦይ ውስጥ ጥቁር ጥቅጥቅ ያለ እንደ እርጥብ ድንጋይ የሚያንጸባርቅ ነገር ነበረ። ትንፋሿ ቆሞ ከበፊቱ የበለጠ ትልቅ ግልጽ ሆኖ ታያት። እንዴት ሁሉም ዶክተሮች ይህንን ሊስቱት ቻሉ? እንዴት ያደረገው እስካን ሁሉ ይህንን ማየት አቃተው? የቪክቶሪያ ጭንቅላት ወደ ማርቆስ የአጎቷ ልጅ ጋር ሄደ። ለ6 ዓመታት ያህል እንዳይሰማ አድርጎት ስለነበረው የጆሮ መዘጋት ችግር አስታወሰች። ሕይወቱን አንድ ቀላል መርህ ቀይሮት ነበረ። እጇ ተንቀጠቀጠ። ሾን አለችው በምልክት። በጆሮ ውስጥ የሆነ ነገር አለ። መኖር የማይገባው ነገር በጆሮ ውስጥ አለ። አይኖቹ ተበለጠጡ። ለአባትህ መንገር አለብን ስትል በምልክት አወራችው። ድንጋጤ በፊቱ ላይ ፈነዳ። እጁ በፍጥነት ተንቀሳቀሰ። ደነገጠ። አይሆንም ዶክተር፣ አይሆንም እባክሽ፣ ይጎዱኛል፣ ሁሌ ይጎዱኛል፣ ረድተውኝ አያውቁም። የቪክቶሪያ ልብ ሺህ ቦታ ተበታተነ። ገባት። የ8 ዓመታት ስፔሻሊስቶች፣ የ8 ዓመታቶች ፕሮሲጀሮች፣ የ8 ዓመታት ስቃይ፣ ፋታ የሌለው እርዳታ ማለት ስቃይ ማለት መሆኑን ተምሯል። ትንሽ እጁን በእጇ ያዘች። አይኖቹን ተመለከተች። እኔ በፍጹም አልጎዳህም፣ በፍጹም ስትል አንሾቃሾቀች። አፈጠጠባት። ቀስ በቀስ ትንፋሹ ተረጋጋ፣ ግን ፍርሃቱ ከአይኑ ላይ አልጠፋም ነበር። እንባው እስኪደርቅና እጁ መንቀጥቀጡን እስኪያቆም ድረስ ቪክቶሪያ ካጠገቡ ተቀመጠች። ከዛ ወደ ውስጥ ተመልሳ ገባች። ጭንቅላቷ እየዞረባት ነበረ። ያየችውን ነገር ታውቀዋለች። ምን ማለት እንደሆነም ታውቃለች። ግን ምን ማድረግ ትችላለች? ለኦሊቨር ብትነግረው ሌሎች የበለጡ ባለሙያዎችን ነው የሚጠራው። ለዓመታት ሲስቱት የነበሩትን። ምንም ሳታደርግ ስትቀመጥ ልጁ እየተሰቃየ ያየችው በዝምታ። የዛን ዕለት ማታ ቪክቶሪያ ሳትተኛ አደረች። ጣራው ላይ አፍጥጣ የአያቷ ድምፅ በጭንቅላቷ ውስጥ አስተጋባባት። አምላክ ሁልጊዜ እርዳታን በአብለጭላጭ ጥቅል ጠቅልሎ አይልክም የኔ ልጅ። አንዳንድ ጊዜ ፈቃደኛ ከሆኑ እጆች ውጭ ሌላ ምንም በሌላቸው ሰዎች አማካኝነት ይልካል። ቪክቶሪያ አይኖቿን ጨፈነች። እጆቿ ፈቃደኛ ነበሩ፣ ግን እጆቿን ለመጠቀም የሚያበቃ ያህል ድፍረት አላት? 3 ቀናቶች አለፉ። መብላት፣ መተኛት፣ በደንብ ማሰብም አቃታት። አይኖቿን በጨፈነች ቁጥር ያንን ጥቁር የተጠቀለለ ነገር በጥልቀት ውስጥ ተከማችቶ ሁሉን ነገር ዘግቶ ታየዋለች። እናም የሾን ፊት፣ ስቃዩ፣ እንባው ሁሉ ይመጣባታል። በሦስተኛው ዕለት ምሽት በአልጋዋ ጫፍ ላይ ተቀምጣ ለ6 ዓመታት ያህል መስማት ተስኖ ሲሰቃይ ስለነበረው የአጎቷ ልጅ ማርከስ አሰበች። ብዙ ዶክተሮች አልሳካ ብሏቸው ነበር። አንድ ሰው በመጨረሻ እስከተመለከተው ድረስ አንድ ስርዓት፣ የአንድ ቅጽበት ትኩረት ዓለሙን ወደ ድምፅ ጩኸት አስገባው። የቪክቶሪያ እጅ መንቀጥቀጡን ማቆም አልቻለም። በሾን ጆሮ ውስጥ ያየችውን ነገር ታውቀዋለች። ግን እርሷ ማን ናት? ሰራተኛ ናት። ዲግሪ የላት፣ ስልጠና የላት፣ ልጁንም የመንካት መብት የላትም። በተሳሳትና ብትጎዳው እስር ቤት ትገባለች። ትክክል ብትሆንና ብታድነውም ኦሊቨር ያለ እርሱ ፈቃድ ይህንን ማድረጓን ካወቀም ሁሉንም ነገር ታጣለች። ስራዋን፣ ገቢዋን፣ የአያቷን እንክብካቤ። ጌታዬ ስትል አንሾካሾከች። እርዳኝ አለች። የአያቷ ቃላቶች ትዝ አላት። አምላክ የታጠቁትን አይደለም የሚጠራው የኔ ልጅ፣ የተጠሩትን ነው የሚያስታጥቀው። እንባዋን ጠረገች። ውሳኔም ወሰነች። ነገ ሾን ድጋሚ ያንን ስቃይ ካሳየ እርምጃ ትወስዳለች። አምላኳ ያሳያትን ነገር ታምናለች። ሁሉንም ነገር እንኳ ዋጋ ቢያሳጣት አልጋዋ ላይ ወጣች። ልቧ በብርቱ እየመታ ነበረ። እንቅልፏ አልመጣ አላት። ግን ሰላሟ መጥቶ ነበረ። እንግዳ የሆነ ከባድ ሰላም። ነጋ። ንጋቱን ተከትሎም ሁሉንም ነገር የሚቀይረው ቅጽበትም አብሮ መጣ። ኦሊቨር ለሥራ ጉዳይ ወጣ ብሎ ነበረ።
ቤቱም ጸጥረጭ ብሏል። ድምፁን ስትሰማ ቪክቶሪያ ኮሪደሩን እየጠረገች ነበረ። ልቧ ቀጥ አለች። ድምፁን ወደ ሰማችበት አቅጣጫ ሮጠች። ሾን የኮሪደሩ ወለል ላይ ተኝቶ ነበረ። ሁለቱም እጁ ጆሮውን አጥብቆ ይዟል። ፊቱ በስቃይ ኩምትር ብሏል። እንባው በጉንጩ ላይ እየፈሰሰ ነው። ቪክቶሪያ ከፊቱ ተንበረከከች። መጥቻለሁ የኔ ውድ። ጭንቅላቱን ወደ አምፖሉ ብርሃን ትንሽ ዘንበል አደረገችው። ጥቁሩ ቁስ አሁን በግልጽ ይታያል። አብጦ ከጆሮ ቦዩ ጋር ተጣብቋል። እጇ ተንቀጠቀጠ። ይሄውና ቅጽበቱ። ወደ ኪሷ ገባች። ስተርላይዝድ የተደረገውን መቆንጠጫ ወጣች። ከመጀመሪያ እርዳታ ሳጥን የወሰደችው ከ3 ቀናቶች በፊት እንደው ለማንኛውም በሚል የያዘችው ነበር። ትንፋሿ ቁርጥ ቁርጥ አለ። ጌታዬ ወይ እጄን ምራው ባክህን ስትል አንሾካሾከች። ሾን ቀና ብሎ አያት። አይኖቹ ተበልጥጠዋል። ፈርቷል፣ ግን አምኗታል። አልጎዳህም ስትል በአንድ እጇ ምልክት አሳየችው። ቃል እገባልሃለሁ። ቀስ በቀስ ጭንቅላቱን ነቀነቀ። ቪክቶሪያ ራሷን አረጋጋች። በጥልቀት ተነፈሰች። እናም ረጋ ብላ በጥንቃቄ መቆንጠጫውን ወደ ጆሮ ቦይ አንቀሳቀሰች። እጇ ተንቀጠቀጠ። ይሰማታል። ጥቁሩ ቁስ ጥቅጥቅ ብሎ ተጣባቂ ሆኖ ቀስ አድርጋ ቆንጥጣ ያዘችው። ጎተተችው። ታገላት። ልቧ በብርቱ መታ። በድጋሚ ጎተተችው። ቀስ አድርጋ ተጠንቅቃ። ከዛም ለቀቀ። የሆነ ነገር ተንሸራቶ ነፃ ሆነ። መዳፏ ላይም አረፈ። ጥቁር እርጥብ ሕይወት ያለው የመስማት ችሎታውን የሰረቀው ለዓመታት የተገነባ ነገር። ቪክቶሪያ ፈጠጠችበት። ሆዷ ተገለባበጠ። ግን መልስ ከመስጠቷ በፊት ሾን አቃሰተ። እውነተኛ ማቃሰት ነበረ። የሚሰማ ጎላ ያለ። እጁ ወደ ጆሮው በረረ። አይኖቹም ሰፉ። እስከ ዛሬ ካየችው በበለጠ ሰፍቷል። ቀጥ ብሎ ተቀመጠ። ድንገት ኮሪደሩን ተመለከተ። ከዚህ በፊት አይቶት እንደማያውቀው ሁሉም። ከዛም ግድግዳው ላይ ወዳለው ሰዓት በጣቱ ጠቆመ። ዕድሜ ልኩን ትክ ትክ ሲል ነበረ። ሰምቶት የማያውቀውን። አፉ ተከፈተ። ድምፅ ወጣ። ጎርነን ያለ፣ የተሰባበረ፣ ያልተለማመደ ግን እውነተኛ የሆነ። ቲክ ሲል አንሾካሾከ። የቪክቶሪያ እምባ ፈሰሰ። አሁን የኔ ውድ ሰዓቱ ነው፣ ይሰማሃል? የሾን የሰራ አካላት ተንቀጠቀጠ። ጉሮሮውን ነካ። የራሱ ድምፅ እርግብግቢት ተሰማው። አይኖቹ በመደነቅና በፍርሃት ተሞሉ። እናም በሌላ ነገር፣ በተስፋ በድጋሚ አፉ ተከፈተ። አንድ ቃል፣ የመጀመሪያ እውነተኛ ቃል የተናገረው አባዬ የሚለውን ነው። ቪክቶሪያ ተንሰቀሰቀች። በ8 ዓመታት ውስጥ ለመጀመሪያ ጊዜ ድምፅ ዓለሙን ሲያጥለቀልቀው ጊዜ ተንቀጠቀጠ። እርሷም ወደ ራሷ አቅርባ አጥብቃ አቀፈችው። መስማት ትችላለህ ስትል በፀጉሯ አንሾካሾከች። መስማት ትችላለህ፣ ምስጋና ይገባል አንተ ጌታዬ በማለት ምስጋና ስታደርስ ሾን ወደ እርሷ መጥቶ ጥብቅ አድርጎ አቀፋት። እዛም ከባድ የእግር ኮቴ ከኋላዋ ተሰማት። እንደዚሁም ፈጣን የሆነ በኮሪደሩ ላይ የመጣ የነበረ ነው። ቪክቶሪያ ቀና ብላ ተመለከተች። ኦሊቨር ሃርት በሩ መግቢያ ላይ ቆሞ ነበር። ፊቱ የሞተ ያህል ነጽቶ ነበረ። አይኖቹም ወለሉ ላይ የተቀመጠው ልጁ ላይ አፍጥጧል። እናም በቪክቶሪያ እጅ ላይ ባለው ደም ላይ ምን አደረግሽ ሲል የኦሊቨር ድምፅ ግንቡን አንቀጠቀጠው። ወደፊት እየተጣደፈ መጥቶ ቪክቶሪያን ወደ ጎን ገፋት። ዛም ሾንን አጥብቆ ትከሻውን ያዘው። ምንድን ያደረገች ሲል ጎላ ባለና ቁጣ በተቀላቀለበት ድምፅ ጠየቀው። ሾን ድምፁን ሲሰማ ፍንክች አለ። አባዬ የምትለውን መስማት እችላለሁ። ኦሊቨር ባለበት ቅዝቅዝ ብሎ ቆመ። የሰራ አካላቱ ደነዘዘበት። ምን? ሾን ተነሳና የአባቱን ፊት ነካው። ድምፅ ሲል አንሾካሾከ። ይህ ያንተ ድምፅ ነው? የኦሊቨር እግር ተያያዘበት። ፋታ ከማግኘቱ በፊትና እየተፈጠረ ያለውን ነገር መረዳት ከመቻሉ በፊት አይኖቹ በቪክቶሪያ እጅ ላይ አረፉ። ደሙን፣ መቆንጠጫውን፣ በመዳፏ ላይ የተቀመጠው ጥቁር ቁስ ላይ ሁሉ አረፈ። ፍርሃት የሰራ አካላቱን ወረረው። ግራ ተጋባ። ጠባቂዎች ሲል ተጣራ። ከዛም 2 ጠባቂዎች በፍጥነት ወደ ውስጥ ገቡ። ከልጅ አርቃችሁ ውሰዷት ሲል ጮኸ። የቪክቶሪያ ልብ ተሰበረ። ጌታዬ እባክህን አዳምጠኝ፣ አልጎዳሁትም፣ ረዳሁት እንጂ ተመልከት ብላ መዳፏን ገልጣ ጆሮውን የዘጋውን ነገር አሳየችው። ይህ በጆሮ ውስጥ ነበረ። ለዚህ ነበረ መስማት ያልቻለው።
አስወግጄዋለሁ። አንቺ ዶክተር አይደለሽም ኦሊቨር ሲል ጮኸ። ልትገዩ ትችይ ነበር እኮ። ጠባቂዎቹ የቪክቶሪያን ክንድ ያዙ። ሾን ጮኸ፣ ከልቡ ጮኸ። አይሆንም፣ አትውሰዷት። የልጁ ድምፅ ጎላ ማለት ጀመረ። የጨነቀው እውነተኛ የሆነ ነበረ። ኦሊቨርን አቀዘቀዘው። ነገር ግን ፍርሃቱ በጣም ብርቱ ነበረ። ወደ ደህንነት ክፍሎች ውስጥ ውሰዷት አለ። ፖሊስ ጥሩ። ቪክቶሪያ አልታገለችም። እየጎተቱ ሲወስዷት ሾንን ዙራ ተመለከተችው። ችግር የለም አይዞ አለችው። ደህና ትሆናለህ። ሾን ተነፋረቀ፣ ጮኸ፣ ከልቡን ስቅስቅ ብሎ አለቀሰ። እስከዛሬ የመጀመሪያው የፈጠረው የሐዘን ድምፅ ይህ ነበረ። ሆስፒታል ልጁን ይዞት ሲሄድ ዶክተሮች በሾን ዙሪያ መርመስመስ ጀመሩ። ሙከራዎችን አደረጉ፣ ስካኖችን አደረጉ፣ መረመሩ። ኦሊቨር በኮሪደሩ ላይ መራመድ ጀምሯል። ከላይ ታች እየተንጎራደደ ነው። አናቱም እየዞረበት ነው። ልጁ እያወራ ነው፣ እየሰማም ነው። ለድምፆች ምላሽ እየሰጣ ነው። ይህ የማይቻል ነገር ነው። አንዲት ነርስ ቀረበችው። ሚስተር ሃርት ሐኪሙ ከአንተ ጋር ማውራት ይፈልጋል በአስቸኳይ አለችው። ኦሊቨር ተከትሏት ወደ አንድ ትንሽ ቢሮ ገባ። ዶክተር ማቴዎስ ከዴስኩ ኋላ ተቀምጧል። ፊቱን ቅጭም አድርጓል። ሚስተር ሃርት እንዴት አድርጌ ይህንን ነገር ልገልጽ እንደምችል አላውቅም። ዝም ብለህ ንገረኝ። ዶክተሩ አንድ ፎልደር ወደ ዴስኩ ገፋ አደረገ። ይህ የልጅ እስካን ነው፣ ከ3 ዓመታት በፊት የተነሳው። ያገኘነው ውጤት ይህን ይመስላል። ኦሊቨር ከፈተው። ከዛም በቀይ ምልክት የተደረገበት አንድ ነጥብ አለ። በቀይ የጆሮ ቦይ ላይ ጥቅጥቅ ያለ አንድ አጋጅ ነገር ልብ ተብሏል። በፍጥነት እንዲወገድም ምክረ ሐሳብ ያቀርባል። የኦሊቨር ደም ቅዝቅዝ አለ። የሆነ ሰው ይህንን አይቶት ነበር። ዶክተር ማቴዎስ ጭንቅላቱን ቀስ አድርጎ ነቀነቀለት። ይመስላል እንደርሳ፣ ግን ክትትል አልተደረገበትም። መደረግ ስላለበት ነገር የተያዘ ቀጠሮም የለም። አካውንት የሚያሳየው ቀጣይ የሕክምና ፕሮቶኮሎችን መቀጠል እንድትችል ነው ምልክት የተደረገበት። ቃላቶቹ ኦሊቨርን ልክ እንደ ጥይት ነበር የመቱት። ቀጣይነት ያለው የሕክምና ፕሮቶኮል ያውቁ ነበረ። የዘጋውንም ነገር አይተዋል። እዛው ትተውታል። ግን ምክንያቱም ገንዘቡ በጣም ጥሩ ስለነበረ ሊተውት አልቻሉም። ምክንያቱም የእርሱ መወጠር፣ የእርሱ ተስፋ መቁረጥ፣ የእርሱ መጨነቅ ለእነርሱ አትራፊ ስለነበረ ልጅን ደንቆሮ አደረጉት ሲል ኦሊቨር አንሾካሾካ። ሆን ብለው። ዶክተር ማቴዎስ ሌላ ምንም ያለው ነገር አልነበረም። ግን ዝምታው ሁሉንም ነገር ተናግሮት ኖሯል። የኦሊቨር እጅ ተንቀጠቀጠ። ይህንን ሁሉ ዓመታት፣ እነርዛን ሁሉ ሚሊዮን ዶላሮች፣ እነርዛ ሁሉ ስፔሻሊስቶች ጭንቅላታቸውን እየነቀነቁ ሲዋሹት ነበረ። አንድ ሰው እውነቱን የነገረውም በእርግጥ የረዳው እርሱ የደህንነት ክፍል ውስጥ የተቀመጠችዋ አንድ የቤቱ ሰራተኛ የነበረች ሴት ናት። ለመታሰር እየጠበቀች ያለች። ኦሊቨር ቆመ። ወዴት ነው የምትሄደው ሲል ዶክተሩ ጠየቀው። ኦሊቨር አልመለሰለትም። ቶሎ ብሎ ማግኘትና ሊደርስላት የሚገባ አንድ ሰራተኛ አለች። እናም የዕድሜ ልክ ይቅርታ ሊጠይቃት የምትገባ ሴት። በደህንነት ክፍሉ ውስጥ ቪክቶሪያ ብቻዋን ተቀምጣለች። እጆቿን አነባብራ ጭንቅላቷን ደፍታለች። ለራሷ እየጸለየች አልነበረም፣ ለሾን ነበር እየጸለየች የነበረው። የመስማት ችሎታው እንዳይቆምበት፣ አባቱም እንዲረዳ። ልጁ በመጨረሻ ድምፅ በሞላበት ዓለም ውስጥ መኖር ምን አይነት ስሜት ሊያሳድር እንደሚችል ተረድቶ ማደግ እንዲችል። በሩ ተከፈተ። ቀና ብላ ተመለከተች። ኦሊቨር ሃርት እዛ ቆሞ ነበረ። ነገር ግን እየጎተተ ሲያስወጣት ከሰዓታት በፊት የነበረው አይነት ሰው አልነበረም። አይኖቹ ቀልተዋል። ፊቱም በሐዘን ተሞልተዋል። ሙሉ ዓለሙ ፈርሶ ዳግም ሲገነባ ያየ አይነት ሰው ይመስል ነበረ። ቪክቶሪያ አለ ስሟ። ቆመች። ሚስተር ሃርት ማብራራት እችላለሁ አለችው። ታዩ አለና ወደ እርሷ ዘንድ ቀስ እያለ ተራመደ። አታብራሪልኝ፣ ይቅርታም አትጠየቂ፣ ምንም አይነት ቃልም እንዳትተነፍሺ ብሎ ፊት ለፊቷ ሄዶ ቆመ። ይህ ቢሊኒየር፣ ይህ ኢምፓየሮችን የተቆጣጠረ ሰው ተንበረከከ። አዝናለሁ ሲል አንሾካሾከ። በጣም አዝናለሁ። የቪክቶሪያ ትንፋሽ ተያዘ። ሐኪሞቹ ያውቁ ነበረ አለ ኦሊቨር ድምፁ እየተንቀጠቀጠ። ከዓመታት በፊትም ድምፅ መስማት እንዳይችል የዘጋውን ነገር አይተው ነበር። ምክንያቱም የተዉት እርሱ ከዳነ ገንዘቤ ስለሚቀርባቸው ነው። በፊቱ ላይ እንባዎቹ ፈሰሱ።
አመኛቸው ነበረ። የያዙትን ወረቀት አመኜ ነበረ። ዲግሪያቸውንና ውድ ሆስፒታሎቻቸውን አመኜ ነበረ። በሚሊዮን የሚቆጠሩ ዶላሮችን ለልጄ መፍትሄ ባገኝ በሚል ወርውር ያለው። ነገር ግን አንድ ጊዜም እንኳን እርሱን ለመመልከት ቆም ብዬ አላውቅም። ቀና ብሎ ተመለከታት። ነገር ግን አንቺ አየሽው፣ ስቃዩን አየሽ፣ ትኩረትም ሰጠሽው። ሌላ ማንም ሰው ለእርሱ ትኩረት ለመስጠት ባልተቸገረ ጊዜ የቪክቶሪያ የራሷ እንባም ፈሰሰ። ስለወደድኩት ብቻ ነው ጌታዬ፣ ይሄው ነው። ኦሊቨር ጭንቅላቱን ነቀነቀ። አይደለም፣ ሁሉም ነገር ነው እሱ። ቀስ ብሎ ቆመ። 8 ዓመታቶቹን በሙሉ ተአምራቶችን ለመግዛት ስሞክር ነበረ። ነገር ግን አምላኬ ወለሎችን እንድታጸዳ በቀጠርኳት ሴት አማካኝነት ተአምሩን ላከልኝ። ቪክቶሪያ አይኖቿን ጠረገች። አምላክ ፈቃደኞችን ይጠቀማል ሚስተር ሃርት፣ ያንን ነው ሁልጊዜ ማየት የምትለኝ። ኦሊቨር ጭንቅላቱን ነቀነቀ። ልክ ነበረች። ወደ ሾን ሆስፒታል ክፍል አብረው ተመልሰው ሄዱ። ልጁ አልጋው ላይ ተቀምጦ ነበረ። ሄድፎን አድርጓል። ሙዚቃ እያዳመጠ ነበረ። ለመጀመሪያ ጊዜ ባያቸው ጊዜ ፊቱ ቅይር አለ። ተአምር ነበር የሚመስለው። ሄድፎኑን አወለቀና እየሮጠ ወደ ቪክቶሪያ ዘንድ ሄዶ ወገቧ ላይ ጥምጥም ብሎ አቀፋት። ከዛም አመሰግናለሁ አላት። ድምፁ ጎርነን ያለ ነበረ። ያልተለማመደበት ግን ቆንጆ ነበር። ቪክቶሪያ ተንበረከከችና አጥብቃ አቀፈችው። ሁልጊዜም ማዳመጥ ይገባ የነበርክ ልጅ ነህ፣ ሁልጊዜም የኔ ቆንጆ አለችው። ሾን ወደ ኋላ ፈገፈገና አባቱን ተመለከተ። አባዬ፣ ልብህን መስማት እችላለሁ፣ በፍጥነት እየመታ ነው። ኦሊቨር ተንበረከከና ልጁን አቅርቦ ያዘው። ለመጀመሪያ ጊዜ በ8 ዓመታት ጊዜ ውስጥ ሾን የአባቱን ለቅሶ ሰማ። ቪክቶሪያም ቆማ ካጠገባቸው በመጨረሻ እንድትተነፈስ ለራሷ ፈቀደችላት። አምላክ ጸሎቶቿን መልሶላት ነበረ። በገንዘብ አልነበረም፣ በመድኃኒትም አልነበረም፣ ብቻ ፈቃደኛ በሆነ እጅና አማኝ በሆነ ልቧ። አንዳንድ ጊዜ ተአምር የሚያስፈልገው እርሱ ብቻ ነው። ስለዚህ ቪዲዮ ያላችሁን ሐሳብ አስተያየታችሁን ስጡን። እስከ መጨረሻው ከተመለከታችሁትም ጨርሰናል ብላችሁ በኮሜንት ላይ ጻፉልን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ